ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን የሀገር ውስጥና የውጭ ዘገባዎችን የምንመለከትበት ጊዜ ላይ ደርሰናል። በቅድሚያም የግብርና ሚኒስቴር የቡና ምርትን አላግባብ በሚያከማቹና በሚደብቁ አካላት ላይ አስፈላጊ እርምጃ እንደሚወስድ አስታውቋል። ኢራን በመጪው ክረምት በሚካሄደው የዓለም ዋንጫ እንደማትሳተፍ የሀገሪቱ የስፖርት ሚኒስቴር መግለጹ የሚሉት አበይት ዘገባዎቻችን ናቸው። ወደ ዝርዝሩ አልፋለሁ። አማኑኤል ኃይለ ነኝ። የግብርና ሚኒስቴር የቡና ምርትን አላግባብ በሚያከማቹና በሚደብቁ አካላት ላይ አስፈላጊውን እርምጃ እንደሚወስድ አሳስበዋል። ሚኒስቴሩ በ2018 በጀት ዓመት የመጀመሪያው አጋማሽ በዘርፉ የተገኙ ስኬቶች፣ ግብይት ላይ የሚስተዋሉ ጉድለቶች እና በዓለም አቀፍ የቡና ግብይት ላይ ያሉ አዝማሚያዎች በመመልከት መወሰድ ስላለባቸው ጥንቃቄዎች ለመገናኛ ብዙሃን ባለሙያዎች ማብራሪያ ሰጥቷል። የብራዚል፣ ቪየትናም እና የኮሎምቢያ የቡና ምርት በስፋት ለዓለም ገበያ መቅረቡን ተከትሎም በሌሎች ምክንያቶች የተነሳ የኢትዮጵያ ቡና ዋጋ መቀነሱንም አስታውቋል። በግብርና ሚኒስቴር የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ ይመር ዳውድ በተፈጠሩ ተግዳሮቶች የተነሳም 2018 በጀት ዓመት በ6 ወር ለመላክ ከታቀደው 269460 ቶን መላክ የተቻለው 200100 ቶን ቡና ብቻ መሆኑን ገልጸዋል። ኢትዮጵያ የአረቢካ ቡና መገኛ እንደመሆኗ መጠን ብራዚልና ኮሎምቢያን በመከተል በዚሁ የቡና ዝርያ ምርትና ወጪ ንግድ ሶስተኛ ደረጃን መያዟን መረጃዎች ያመለክታሉ። ሀገሪቷ እውቅና ያገኘችበት የቡና ምርቷም ዋጋው ቅናሽ አሳይቷልም ተብሏል። የተመረተው የቡና ምርት በበቂ ሁኔታ ለገበያ ማቅረብ አለመቻሉም እንዲሁም በምርት እጥረት የተነሳ የዶላር ዋጋ ይጨምራል በሚል የተሳሳተ ሂሳብ መኖሩ ሌላኛው ዋጋ መቀነስ ምክንያት መሆኑንም ስራ አስፈጻሚው ተናግረዋል። ይህንን ተከትሎም የግብርና ሚኒስቴር ዓለም አቀፍ የቡና ዋጋ በቀጣይ ወራት የመቀነስ አዝማሚያ በማሳየቱ አምራቾች ምርታቸውን ወደ ገበያ እንዲያወጡም አሳስበዋል። ምርታቸውን በሚሸሽጉ አምራቾች ላይ የህግ እርምጃ እንደሚወስድም አስታውቋል። ዓለም አቀፍ የቡና ዋጋ በቀጣይ 3 ወራት $2.7 ፓውንድ ሊቀንስ እንደሚችልም ሚኒስቴሩ ገልጿል። የባህር በራችንን ያጣነው ትክክለኛ ባልሆነ ፖሊሲና የኢትዮጵያ ጥቅም በማያስከብር በኢትዮጵያን ባልተመረጠ መንግስት ነው ሲል የኢዜማ ፓርቲ መሪ አቶ ኢዮብ መሳፍንት ተናገሩ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ መሪ ሆነው በቅርቡ በፓርቲው ጠቅላላ ጉባኤ የተመረጡት አቶ ኢዮብ መሳፍንት እንደተናገሩት ኢዜማ ከምስረታው ጀምሮ የኢትዮጵያ የባህር በር ይገባታል ብሎ ያምናል። ኢትዮጵያ የባህር በር እንደሚገባት ፓርቲው በፕሮግራሙ ላይ በግልጽ ማስቀመጡን የሚናገሩት የፓርቲ መሪው ኢትዮጵያ የባህር በሯን ያጣችበት ትክክለኛ ባልሆነ ፖሊሲና የሀገርን ጥቅም በማያስከብር በኢትዮጵያን ባልተመረጠ መንግስት መሆኑን ተናግረዋል። ኢትዮጵያ የባህር በር ማግኘት አለባት ያሉት አቶ ኢዮብ የባህር በር የማግኘት ሂደቱ በተቻለ መጠን በዲፕሎማሲያዊ መንገድ በሰላም በድርድር እንዲሁም ሰጥቶ በመቀበል መሪ መከናወን እንዳለበትም ጠቁመዋል። ከህግ ውጪ ከስራ ገበታቸው የተሰናበቱ 942 ሰራተኞች ወደ ስራ ገበታ እንዲመለሱ መደረጉን የኢትዮጵያ ህዝብ እንባ ጠባቂ ተቋም አስታወቀ። የዳኝነትና የዲሞክራሲ ተቋማት እመርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ሀሳብ ሀገራዊ የዳኝነትና የዲሞክራሲ ተቋማት የሪፎርም ጉዞ የሚዳስስ ቀጣይ አቅጣጫዎችን የሚመለከት ኮንፈረንስም ተካሂደዋል። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኙ ቤ በኮንፈረንሱ ላይ እንደገለጹት የህዝብ አስተዳደር እንዲሻሻልና የመንግስት ተጠያቂነት ለማሳደግ ይሰራል። አስተዳደራዊ በደል የደረሰባቸው ግለሰቦች የሚያቀርቧቸውን ቅሬታዎችና አቤቱታዎችን በመከታተል መርምሮ እልባት እንዲያገኝ እየሰራ ይገኛል ነው ያሉት። በቀጣይም የአቤቱታ ምላሽ አሰጣጡን ከ78 በመቶ ወደ 85 በመቶ ለማድረስ መታቀዱንም ተናግረዋል። ባለፉት ዓመታት በተሰሩ ስራዎች ወደ ተቋሙ ከሚመጡ አቤቱታዎች መካከል 78 በመቶ እልባት እንዲያገኙ የተደረገ ሲሆን ለአስተዳደራዊ በደል ተጋላጭ የሆኑ የህብረተሰብ ክፍሎች የቁጥጥር ስራዎችን በመስራት 87 በመቶ መፍትሄ እንዲያገኙ መደረጉንም ተናግረዋል። እንደ ዋና እንባ ጠባቂዋ ገለጻ መሬታቸውን ያለ አግባብ የተወሰደባቸው 828 አቤቱታ አቅራቢዎች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸውና 14 ሚሊዮን ብር ካሳ እንዲከፈላቸውም ተደርጓል። ከህግ ውጪ ከስራ ገበታቸው የተሰናበቱ 942 ሰራተኞች ደግሞ ወደ ስራ ገበታቸው እንዲመለሱ መደረጉንም ተናግረዋል። አቤቱታ አቅራቢዎቹ ከህግ አግባብ ውጪ የተከተሉትን ልዩ መንግስታዊ አገልግሎቶች እንዲያገኙ መደረጉን ጠቅሰው ዜጎች መረጃ የማግኘት የመጠየቅ የማዘጋጀት መብታቸው እንዲከበርና የመረጃ ነጻነት ህጉ እንዲተገበር ክትትል እየተደረገ መሆኑንም ተናግረዋል።
ኢራን በመጪው ክረምት በሚካሄደው የዓለም ዋንጫ እንደማትሳተፍ የሀገሪቱ የስፖርት ሚኒስቴር አስታወቀ። የኢራን የስፖርት ሚኒስቴር እንዳስታወቀው ከሆነ አሜሪካና እስራኤል በጣምራ የከፈቱት ጦርነት የሀገሪቱን ሁለንተናዊ መሪ አያቶላ አሊ ካሜኒን መግደሉን ተከትሎ በዓለም ዋንጫው አንሳተፍም ብለዋል። ግጭቱ አሁን በሌሎች የመካከለኛ ምስራቅ ሀገራት ውስጥ እየተስፋፋ ሲሆን ኢራን በየአካባቢው የሚገኙትን የአሜሪካ ወታደራዊ ካምፖችን በመምታት የበቀል እርምጃ እየወሰደች ነው። የ2026ቱ የዓለም ዋንጫ በአሜሪካ ካናዳና ሜክሲኮ የጋራ አስተናጋጅነት የሚካሄድ ሲሆን ኢራን በሎስ አንጀለስ ከኒውዚላንድና ቤልጂየም እንዲሁም በሲያትል ግብፅን እንደምትገጥም አስቀድሞ የወጣ መርሃ ግብር ያሳያል። ኢራን በውድድሩ ላይ ለመሳተፍ ወደ አሜሪካ እንደማትጓዝ በመግለጽ ቡድኑ የመሳተፍ እድል እንደሌለው አጥብቆ ተናግረዋል። ሚኒስቴሩ ይህ ብልሹ መንግስት ወይም አሜሪካ መሪያችንን ከገደለ ወዲህ በዓለም ዋንጫው ላይ የምንሳተፍበት ምንም አይነት ቅድመ ሁኔታ የለም ብለዋል። በኢራን ላይ ከተወሰዱት ተንኮል አዘል እርምጃዎች አንጻር በ8 ወይም በ9 ወራት ውስጥ 2 ጦርነቶችን ለማስተናገድ ተገደን በርካታ ሺህ ወታደሮቻችን ወይም ወገኖቻችን ተገድለዋልም ብለዋል። ስለዚህም በዚህ መንገድ የመሳተፍ ምንም እድል የለም ሲሉም ተደምጠዋል። የፊፋው ፕሬዝዳንት የትራምፕ አስተዳደር ኢራንን በዓለም ዋንጫው ለመቀበል ዝግጁ መሆኑን ባወጣው መርሃ ግብር ላይ ማወቅ ተችሏል። ላለፉት 7 ዓመታት ገዳማ የአዲስ አበባ ከተማ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩ ጌቱ አርጋውና 2 ምክትል ኮሚሽነሮች ከኃላፊነታቸው ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተነሱት አመራሮች ምትክ የቀድሞ የመከላከያ የምድር ኃይል ዋና አዛዥ ሌተናል ጀነራል አስራት ዶኔሮን እና 2 ምክትል ኮሚሽነሮችን ሹመት ሰጥተዋል። ሰላምና ጤናን በያላችሁበት ተመኘው። ዜናዎቻችንን ከማጠናቀቃችን በፊት አበይት ዜናዎችን በድጋሚ የግብርና ሚኒስቴር የቡና ምርትን አላግባብ በሚያከማቹትና በሚደብቁ አካላት ላይ አስፈላጊውን እርምጃ እንደሚወስድ አስታውቋል። ኢራን በመጪው ክረምት በሚካሄደው የዓለም ዋንጫ እንደማትሳተፍ የሀገሪቱ የስፖርት ሚኒስቴር መናገራቸው የሚሉት አበይት ዘገባዎቻችን ናቸው። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።